ሰላም ዲዛይነሮች፣ ከዚህ ቱቶሪያል በፊት ሎጎ ቱቶሪያል 1 በሚል አንድ ሎጎ አሳይቻችሁ ነበር። አንድ የሎጎ አሰራር አይተን ነበር። አሁን በዚህኛው ቱቶሪያል 2 ሎጎን በተመለከተ ሁለተኛው ቱቶሪያል ዛሬ አሳያችኋለሁ። አሁንም እንደዛኛው ቱቶሪያል ፓስፋይንደር ነው የምንጠቀመው። አክቹአሊ ፓስፋይንደር ነው የምንጠቀመው። ነገር ግን በቴክስት ነው አሁን ለመስራት የምንሞክረው ወይም ለመቁረጥ የምንሞክረው በቴክስት ነው። እንዴት አርግተን በቴክስት አንድ ሼፕ ላይ እንዴት መቁረጥ እንደምንችል ፓስፋይንድ በማይነስ ማድረግ እንደምንችል የዚህ አይነት ደግሞ የሎጎ ቴክኒክ እንዴት እንደምናያሳያችኋለሁ። እንግዲህ የመጀመሪያውም ቱቶሪያል ይሄ ማለት ነው። አሁንም የማሳያችሁ ከዚህ በኋላም የሎጎ ቱቶሪያል እስክንጨርስ ድረስ የማሳያችሁ ቱቶሪያል ቴክኒኮች ናቸው። የተለያየ የሎጎ አሰራር ቴክኒኮች ነው። ከዛ በኋላ ግን አንድ በታስክ ሰርተን አንድ ስለሆነ ድርጅት ብለን መርጠን በዛ መንገድ አንድ ቱቶሪያል ለማሳያችኋለሁ ማለት ነው። በአንዱ ቴክኒክ መርጠን መስራት እንችላለን ማለት ነው። መልካም። ስለ ሎጎ እንግዲህ የተወሰነ ማብራሪያ ሰጥቻለሁ እዚህኛው ቱቶሪያል 1 ላይ ማለት ነው። ማብራሪያ ሰጥቻለሁ። ያውን ቱቶሪያል 2 ላይ በቀጥታ ወደ ቀጣይ ወደ ማሳያችሁ የሎጎ አሰራር ነው የምንገባው። ኦኬ፣ አክቹአሊ ይሄን እናጥፋው። ኢሊፕስ እንምረጥና አሁንም ክብ ላይ ነው አሁንም የምሰራው። አክቹአሊ በየትኛውም ሼፕ ላይ ይህንን ኦፕሽን መስራት ይህንን ዲዛይን መስራት ትችላላችሁ። ማተር አያደርግም። ኮንሰፕቱ ተመሳሳይ ነው። ኦኬ፣ ፐርፌክት ሰርክል ሰራለሁ ሽፍትን ይዤ። እንግዲህ ይሄ ቱቶሪያል ለአድቫንስ ዲዛይነሮች ወይም ደግሞ አድቫንስም ባይሆኑ በአሁኑ ሰዓት ግን ሎጎ ላይ ማለትም በአጠቃላይ ብቻ የግራፊክስ ዲዛይን ስራዎች ላይ እየሰሩ ያሉ ዲዛይነሮችን የሚመለከት ቱቶሪያል ነው። ያላቸውን የሎጎ ክሬቲቪቲ አቅም ለመጨመር ነው የተለያዩ ቴክኒኮችን ማሳያው። ሶ ፖዝ እያደረጋችሁ ይህንን በደንብ ፕራክቲስ እንድታደርጉ ከዚህ ጋርም ተመሳሳይነት ያላቸው ሌሎችም አይነት የሎጎ አሰራሮችን ከኢንተርኔት ላይ ከዩቲዩብ ላይ እያወረዳችሁ በደንብ ፕራክቲስ ማድረግ ይጠበቅባችኋል። የራሳችሁንም እንደዛው መለማመድ አለባችሁ። ሶ ይህን ክብ ከሰራው በኋላ ባዶ ቦታ ክሊክ አድርጋለሁ። ምክንያቱም ሰሌክት መደረግ የለበትም ይሄ ነገር። ኦኬ፣ በፔን ቱል ቀጥሎ ዲዛይን ልሰራ ስለሆነ በቴክስት ቱል ነው የምሰራው። ጽሁፍ ልጽፍ ወይም ዲዛይን ልሰራ ስለሆነ ይሄ ነገር ሰሌክት መደረግ የለበትም። አንዴ ከተሰራ በኋላ በቃ ባዶ ቦታ ነው ክሊክ የምናደርገው። አክቹአሊ ካስፈለገ አላይን ማድረግ እንችላለን። ሆሪዞንታል ና ቨርቲካል አላይን ማድረግ እንችላለን። ቴክስት እናምጣም። ክሊክ እንበልና አንድ ፊደል እንጻፍ። ለምሳሌ ኤስ ልበል። ዜን ሳይዙን ልጨምረው። ትንሽ እንትኑን ለቀይረው። ፎንቱ ብዙም ይሄን ይሻለኛል። ማይሪድ ትንሽ እንደዚህ ይሁንና ይሄ የመጨረሻው ነው መሰለኝ። ከአክቹአሊ ክሊክ ልበለውና ራይት ክሊክ ክሬት አውት ላይን ላርገው። ቴክስቱን ክሬት አውት ላይን ላርገው። አሁን መጨመር እችላለሁ። የፎንት ሳይዙ የማክሲመም ነው። ሶ ክሬት አውት ላይን አደረግነው ማለት እንግዲህ ባለፈው እንዳወራ ነው ከቴክስትነት ወደ ሼፕነት ቀየር ነው ማለት ነው። ያ ሲሆን አሁን ይሄንን ኤስ እንግዲህ ከዚህ በኋላ ቴክስት አይደለም፣ ይሄ ጽሁፍ አይደለም፣ ሼፕ ሆኗል ማለት ነው። ሶ እንደዛ ነው ኮንሰፕቱ። ይህንንም አንላይን ሆሪዞንታል ና ቨርቲካል አድርገው። አሁን
እንዲህ ትንሽ ይሄ የኤስ ሌተሩ ወይም ደግሞ እዚህ ጋር የምንቆርጥበት ሌተር ሳይዙ ትንሽ ከፍ ቢል ከሼፓችን አሪፍ ነው። ያያችሁት በዚች ልክ ትንሽ ጨመር ቢል ውስጥ ባይሆን ባያንስ ትንሽ ሳይበዛ ኤስ እንዲመስልም ስለሚፈለግ የተቆረጠው ትንሽ ጨመር ቢል በሳይዝ ከሼፑ ይመረጣል። ኦኬ ይሄ ነገር ያው ወደ ሼፕነት ቀይሬዋለሁ። ክሬት አውት ላይ አድርጌዋለሁ። ይሄ ከባለኝ ዜን ሁለቱንም ከውጭ ጀምሮ እንዲሰሌክት በማድረግ ዊንዶ ፓስ ፋይንደር ገባለሁ። አሁንም ዊንዶ ፓስ ፋይንደር ገባና አሁንም ማይነስ አድርገልኝ እለዋለሁ ወይም ክሊክ አደርጋታለሁ። እችን አውቶማቲካሊ እንደምታዩት ይቆርጧል። ዜን ግን ይሄኛውን እና ይሄኛውን ለየብቻ ከለር መቀባት አልችልም። ያለ ማድረግ የግድ ራይት ክሊክ ምን ማድረግ አለብኝ? አንግሩፕ ማድረግ አለብኝ ማለት ነው። ያቺ እንዲ ለየብቻ ሰሌክት መደረግ አለበት። ዜን ይሄኛውን ለምሳሌ ሌላ ከለር ማድረግ እችላለሁ። አክቹአሊ ይቀያየሩ ከለር ይሄኛው ሌላ ይሁን። ቆንጆ ነው። ሶ ሁለቱንም ሰሌክት አድርገን ግሩፕ እናድርጋ። አስፈላጊ ከሆነ ይሄን ማስጠጋት ወደዚህ መቀነስ እንደምንፈልገው ማድረግ እንችላለን። ሁለቱንም ሰሌክት እናርግ፣ ግሩፕ እንበል። ሶ ሲምፕል ግን ክሬቲቭ የሆነ ሎጎ በዚህ መንገድ መስራት እንችላለን ማለት ነው። ዜን ቴክስት እንመርጣለን፣ ክሊክ እንላለን። ኤሪያል ላርገውና ኤሪያል ቦልድ ኦር ብላክ ላርገውና ሳይዙን ልቀንሰው። በጣም ይቀንስ፣ በጣም ይቀንስ። ሽፍትን ይዤ ነው እንደዚህ የምቀንሰው ለፍጥነት። ሰው ካምፓኒ ኔም ልበለው ልበለውና አሁንም ትንሽ ሳይዙን ይቀንስ። ቆንጆ ነው። አሁን እዚህ ጋ ይሁን፣ ትንሽ ጨምር። መልካም። ዜን ራሱኑ ክሊክ በለውና ዱፕሊኬት ላድርግ አልትን በመያዝ ይሄኛውን በጣም ልቀንስ። የታችኛውን የሚያስፈልግ ሌላ ተጨማሪ ስለ ካምፓኒው መጻፍ የምትፈልጉት ነገር ካለ ታስቀምጣላችሁ። ለምሳሌ ዩር ፋቨራይት ቾይስ ለምሳሌ ልበለው። ይሄኛውን ደግሞ ለምሳሌ ሰላም ላይክ ኮምፕሌክስ ለምሳሌ የሚባል ድርጅት ሊሆን ይችላል። እንደዚህ ማድረግ እንችላለን። እችን እዚች ጋር ማስቀመጥም እንችላለን። አክቹአሊ የወደድንበት ቦታ ማድረግ እንችላለን። ዜን ወደ ጎን ትንሽ እናጣውና የታችኛውንም እንደዚሁ እንዲናርግና ሰላም የሚለውን ይህንን ማድረግ እንችላለን። ኦኬ ኦር ቦልዱንም ማድረግ እንችላለን። ችግር የለውም። ብንቀያይረውም ሁለቱን ችግር የለውም። ከዚህ ወደዚህ ማድረግም እንችላለን። ይሄ ሰላም የሚለው በደንብ እንዲታይ የምንፈልገው ሰላም የሚለው ከሆነ ሰላም የሚለውን ይህን መጠቀም እንችላለን። እንደወደድን ይችኛዋን ቦልዱን ከለር እጠቀማለሁ ማለት ነው። ላይክ ዚስ ስራ እችላለሁ ማለት ነው። ሶ በዚህ መንገድ ሎጎ መስራት እንችላለን ማለት ነው። በሌተር በማንኛውም ሌተር እንደዚህ ቆርጠን መስራት እንችላለን ማለት ነው። ይህ ሁለተኛው ሎጎ ቱቶሪያል ነው። እናመሰግናለን።